እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬ የገበሬው የተኩላውና የቀበረው ታሪክን ይዘንላችሁ ቀርበናል። ውለታ ቢስነት በጎነት ግን ለምን መቀጠል እንዳለበት የሚያስተምር ድንቅ ታሪክ ነው። ቪዲዮውን ከመጀመራችሁ በፊት በቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ ታሪኩ። አንድ ቀን አንድ ገበሬ በእጁ ዱላውን ይዞ በትከሻው ላይ ከረጢት አንግቶ በማለዳ ወደ እርሻው ወጣ። በመንገድ ላይ ከአዳኞች እየሸሸ የሚሮጥ ተኩላን አየ። ተኩላው እየሮጠ መጥቶ ገበሬው ፊት ቆመና እንዲህ ሲል ተማጸነው። እባክህ ሰውየው ደብቀኝ፣ አትጸጸትም። አዳኞች እየተከታተሉኝ ነው፣ ሊይዙኝ ይፈልጋሉ። ካልረዳኝ መጥፋቴ ነው አለው። ገበሬውም ማዘነለትና በነበረው ከረጢት ውስጥ ተደብቆ ከዚያም በትከሻው ተሸክሞ ጉዞውን ቀጠለ። በመንገድ ላይ ተኩላው ሲያሳድድ የነበሩ አዳኞች አገኙና በዚህ በኩል ተኩላ ሲያልፍ አየህ ብለው ጠየቁት። ገበሬውም አላየሁም፣ ምንም ነገር አላለፈም ብሎ መለሰላቸው። የሚገርመው ግን አዳኞቹ እንደሄዱ ተኩላው ከከረጢቱ ውስጥ ዘሎ ወጣ። ገበሬውን ሊበላው ፈለገ። ገበሬው አንተ ጨካኝ ተኩላ፣ ሕይወትህን አትርፌልህ አሁን ልትበላይ ትፈልጋለህን? የውለታዬ ምላሽ ይሄ ነው አለው። ተኩላው መልሶ በዚህ ምን ይገርመሃል? የሰው ውለታ ወዲያው ይረሳ የለ አለው። ገበሬውም በተኩላው ንግግር ተቃውሞ ተሳስተሃል፣ ሰዎችን ጠይቅ፣ የተደረገላቸውን ውለታ እንደማይረሱ ይነግሩሃል አለው። ተኩላውም እንዲህ አለ፣ እሺ አንድ ሐሳብ አለኝ። በመንገዳችን እንሂድና መጀመሪያ ለምናገኘው አካል ጥያቄውን እናቅርብ። መልሱ እንዳንተ ከሆነ በሕይወት እንድትኖር እተውሃለሁ፣ እንደኔ ከሆነ ግን እገልሃለሁ አለው። ገበሬውም ተስማማና አብሮ ጉዟቸውን ቀጠሉ። ገበሬውና ተኩላው በመንገድ ላይ ሲሄዱ በድካም እግሮች እየተጎተቱ የሚሄድ በሬ አገኘ። ገበሬውም አንተ በሬ ሆይ እስኪ ንገረን፣ ውለታ ይረሳል ወይስ አይረሳም ብሎ ጠየቀው። በሬውም እንዲህ ሲል መለሰ፣ እኔ በባለቤቴ ዘንድ 10 ዓመት ኖርኩኝ። እድሜም በሙሉ አንድም ቀን ሳላርፍ በማረስና ዕቃ በመሸከም አሳለፍኩ። ዓይኔ ማየት ሲሳነው በወፍጮ ድንጋይ ላይ አስሮ እህል እንዳስፈጭ አደረገኝ። እድሜ ሲገፋና አካሌ ሲደክም መዞር አቃተኝ። አንድ ቀን በድካም መሬት ላይ ወደቅኩ። ስራ እንደቀጥል በዱላ ደጋግሞ ግን አልቻልኩም። ከዚያ በጭራዬ እየጎተቱ ወስደው ገደል ውስጥ ጣሉኝ። ከዚያ የወጣሁት በጭንቀት ነው። አምላክ ቸር ባይሆን ኑሮ የውሻ መብል ሆን ነበር አለው። ተኩላውም ተደስቶ አየህ ሰውየው ሆይ የሰው ውለታ እንዴት ወዲያውኑ እንደሚረሳ አለው። ገበሬው ቆይ ሌላ ሰውን ጠይቅ አለው። ገበሬውና ተኩላው መንገዳቸውን ቀጠሉና አንደኛው እግሩ የተሰበረ አሮጌ ውሻ አገኙ። ገበሬውም አንተ ውሻ ሆይ ንገረኝ፣ ውለታ ይረሳል ወይስ አይረሳም ብሎ ጠየቀው። ውሻውም በከፍተኛ ሐዘን እንዲህ አለ፣ እኔ በባለቤቴ ዘንድ 15 ዓመት ኖርኩኝ። ቤቱን ጠበቅኩ፣ ሌባ ሲመጣ ጮኩ፣ ሊጠጋ የሞከረውን ሁሉ ነከስኩ። እኔ ሌሊቱን ሙሉ እርሻውን ስጠብቅ ባለቤቴ በሰላምና በደስታ ይተኛ ነበር። እድሜዬ እስኪገፋ ድረስ እንዲኖርኩ። አንድ ቀን በበጎች ዙሪያ ያደቡ የነበሩ ተኩላዎችም አሳደዱ። ጉድጓድ ውስጥ ወድቄ እግሬ ተሰበረ። ባለቤቴ ለሕክምናዬ 1 ሳንቲም እንኳን ማውጣት ስላልፈለገ ከእርሻው አባረረኝ። በእኔ ፈንታ ሌላ ወጣት ውሻ መጣ። የት እንደምሄድ ግራ ገባኝና እርሻው አቅራቢያ ተቀመጥኩኝ። ባለቤቴ ሳይ ግን ከአካባቢው እንዲጠፋ በዱላ አባረረኝ። አሁን እንደምታየው ያለ መድረሻ ዞራለሁ። ረሃብ ደክሞኛል፣ መራመድ አልችልም። ለማንኛውም ግን የባለቤቴን ፊት ዳግመኛ
ላለማየት ቦታ ለመሄድ ራሴን እገፋለሁ አለው። እዚህ ጋር ገበሬው በውሻው ንግግር በጣም አዘነ። የሰው ልጅ ኃይሉና ወጣትነቱ ሲያጣ የሚደርስበት ሁኔታ ጥቅም ሳያልቅ ውለታው እንዴት እንደሚረሳ አሰበ። ተኩላውም ለገበሬው ውሻ ያለውን ሰማህ? አሁን ምን ስበብ የለህም አለው። ገበሬው ግን ቆይ አንድ የመጨረሻው ሰውን ጠይቅ፣ በዚያ ጊዜ በሚሰጠው ፍርድ እስማማለሁ አለው። ገበሬውና ተኩላው መንገዳቸውን ቀጠሉና ከጥቂት ጊዜ በኋላ ቀበሮ አገኙ። ተኩላው ቀበሮዎቹ ገበሬን እንደሚጠሉ ስለሚያውቅ ተደሰተ። ገበሬውም ቀበሮ ሆይ እስኪ በዚህ ጉዳይ ፍርድን ውለታ ይረሳል ወይስ አይረሳም አለው። ቀበሮውም ይሄ ምን ይጠቅማችኋል? ለምንስ ጠየቃችሁኝ አለ። ገበሬው ይሄ ተኩላ ከአዳኝ ሲሸሽ እንዲደብቀው ለመነኝ፣ እኔም በዚህ ከረጢት ውስጥ ደበኩት አለው። ቀበሮው በመገረም ትልቅ ተኩላ በዚህ ትንሽዬ ከረጢት ውስጥ ይገባል? ይሄ በሌላ ሰው ነገር እጅ አይሆንም አለው። ገበሬውም እባክህ እሱን ጠይቀው አለው። ተኩላውም እውነት ነው፣ በዚች ከረጢት ውስጥ ነበርኩ። ቀበሮው ራሱን እየነቀነቀ በአይኔ ካላየው አላምንም፣ እስኪ እንዴት እንደገባህ አሳየኝ አለው። ተኩላው ራሱን አስገብቶ እንዲህ ነው ያደረኩት አለው። ቀበሮውም ይሄ አይበቃም፣ ሙሉ አካል ገብቶ ካላየው አላምንም አለው። ተኩላው ሙሉ አካሉን ከረጢቱ ውስጥ አስገባ። በዚያ ጊዜ ቀበሮው ገበሬውን አሁን ከረጢቱን አጥብቀ እሰረው አለው። ገበሬውም ወዲያውኑ በገመድ አጥብቆ አሰረው። ቀበሮው ገበሬ ሆይ ስንዴ በዱላ እንዴት እንደሚወቃ የምታውቅ ከሆነ አሁን አሳየኝ አለው። ገበሬውም ተነስቶ ወፍራም ዱላውን አነሳና ተኩላውን መቀጥቀጥ እስኪያቅተው ድረስ ቀጠቀጠው። ተኩላው ሞቱን ካረጋገጠ በኋላ ገበሬው ወደ ቀበሮው ዘወር ብሎ ቀበሮ ሆይ ስንዴ እንዴት እንደሚወቃ ማየት ትፈልጋለህን አለው። ከዚያ ቀበሮው በዱላ መታውና ራሱን እንዲስት አደረገው። በዚያን ጊዜ ገበሬው ባደረገው ነገር ደንግጦ ቆመ። ዓለም በፊቱ ጨለመችበት። እንዲህ እያለ ያንጎራጉር ጀመር። ውለታ ወዲያው ይረሳል ያለው ሰው አልዋሽም። በክህደት በተሞላ ዓለም ውስጥ ውለታ እንዴት ሊታወስ ይችላል? በከፍተኛ ሐዘን ቁጭት ተሞልቶ ወደ ቤቱ ተመለሰ። በመንገድም በአረንጓዴ መስኮች መካከል እየተጓዘ የሆነውን ሁሉ ያስታውስ ጀመር። በአንድ ድንጋይ ላይ ተቀምጦ ለራሱ እንዲህ አለ፣ ይህ ማለት እንግዲህ ለሰው ልጅ ውለታ መዋል የለብንም ማለት ነው። ዓለማችንስ ከቸርነትና ከበጎ የጸዳች ትሁን? ነገር ግን ፈጣሪውን ካሰበና ስለ ስህተቱ ምሕረትን ከጠየቀ በኋላ በልቡ ውስጥ ያለውን በጎነት ሰብስቦ ለራሱ እንዲህ ሲል መለሰ፣ ዓለም ከቸርነትና ከበጎ ስራ ባዶ እንድትሆን መተው ፈጽሞ አይገባም፣ አይቻልም። ግዴታችን በጎ ማድረጋችን፣ ለሌሎች ውለታ መዋላችን መቀጠል ነው። ምንም እንኳን አንዳንዶች ቢረሱንም የተደረገላቸው መልካም ነገር የማይረሱ በርካታ ንጹህ ልብ ያላቸው ሰዎች አሉ። ከዛ ገበሬው ተቀምጦበት ከነበረው ተነሳ። ወገቡን አጥብቆና ቁራጥነቱን አድሶ መንገዱን ቀጠለ። እንዲህም እያለ ያንጎራጉር ነበር፣ ሌሎች የተደረገላቸውን ውለታ ቢረሱ እንኳ በጎነት መቀጠል አለበት። እግዚአብሔር የመልካም አድራጊዎችን ዋጋ ከቶ አያጠፋም። ታሪኩ በመጀመሪያ ውለታ ቢስነት ቢያሳይም መጨረሻው ግን ተስፋ ሰጭ ነው። ገበሬው የሰው ልጅ ክፉ ቢሆን እንኳ ፈጣሪ መልካም ስራን ስለማይረሳ በጎነት መቆም እንደሌለበት ተገንዝቧል። ውድ የዩቲዩብ ተከታታዮች ታሪኩን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱኝ። ስለነበረን ቆይታ እጅግ አመሰግናለሁ።